ሰላም ሰላም የፀሐይ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን የትምህርት አማራጮች እየሰጠን እንገኛለን ማለት ነው። ቻናላችንም አዲስ ስለሆነ ላይክ፣ ሸር፣ ሳብስክራይብ በማድረግ ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁም ታች ላይ ስልክ አለ፣ በሱ ደውላችሁ መማር ትችላላችሁ ማለት ነው። ትምህርቱንም የምንሰጥበት አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የትምህርት አማራጮች በያላችሁበት ቦታ ሆናችሁ መማር ትችላላችሁ ማለት ነው። እንግዲህ በዛሬው ቪዲዮአችን አማርኛ ቃላት ምስረታ ለጀማሪዎች የሚል ይዤላችሁ መጥቻለሁ። እሱን አንድ ባንድ አሳያችኋለሁ። ከኔ ጋር ቆዩ። እንግዲህ ይህንን ቪዲዮ እስከ መጨረሻው ድረስ እናንተ በደንብ አድርጋችሁት ይህንን ቪዲዮ እስከ መጨረሻው ካያችሁት እናንተ በደንብ ይገባችኋል ማለት ነው። እንግዲህ መጻፍ መችል ካለን በተሎ መጻፍ ይችላል፣ ማንበብ መችል ካለን በተሎ ማንበብ ይችላል ማለት ነው። እንግዲህ በዛሬው ቪዲዮአችን በእነዚህ በሶስቱም ፊደላት እስከ ቤተሰቦቻቸው ድረስ ቃላት ምስረታ የሚል ይዤላችሁ መጥቻለሁ ማለት ነው። እንግዲህ እሱንም አንድ ባንድ አሳያችኋለሁ። ከኔ ጋር ቆዩ። አ አ ኡ ኡ ኢ ኢ አ አ ኤ ኤ እ እ ኦ ኦ እንላለን ማለት ነው። አሁን ደግሞ ከታች ወደ ላይ እቆጥርላችኋለሁ ማለት ነው። ኦ ኦ እ እ ኤ ኤ አ አ ኢ ኢ ኡ ኡ አ አ እንላለን ማለት ነው። እንግዲህ በእነዚህ በሰባቱም ድምጾች የራሳቸው አንዳንድ ቃላት መስርቼላችኋለሁ ማለት ነው። የበለጠ እንዲገባችሁ ተከታተሉኝ። አሁን በአ በመጀመሪያው ድምጽ የተመሰረተውን እናያለን ማለት ነው። እንግዲህ አገኘ ይላል ማለት ነው። አይ አ ቤተሰብ የመጀመሪያው ናት። ገ ቤተሰብ የመጀመሪያው ናት። ኘ ቤተሰብ የመጀመሪያው ናት። እንግዲህ እዚህ ጋር ሁሎችም የመጀመሪያ ድምጾች ናቸው ማለት ነው። ስለዚህ አገኘ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ በኡ የተመሰረተው እናያለን ማለት ነው። እንግዲህ ኡራን ይላል ማለት ነው። ኦይ አ ቤተሰብ የሁለተኛው ናት። ራ የረ ቤተሰብ የአራተኛው ናት። እነ የነ ቤተሰብ የስድስተኛው ናት። ስለዚህ ኡራን ይላል ማለት ነው። እንግዲህ እዚህ ጋር ደግሞ በማን የመሰረት ነው? በኡ ወይም ደግሞ በሁለተኛው ድምጽ ነው ማለት ነው። ቀጣይ ደግሞ በኢ የተመሰረተው እናያለን። እንግዲህ ኢ ማለት ደግሞ ይች ናት ማለት ነው። እንግዲህ ኢሳያስ ይላል ማለት ነው። አ ቤተሰብ የሶስተኛዋ ናት። ሳይሰ ቤተሰብ የአራተኛዋ ናት። የይ ቤተሰብ የአራተኛዋ ናት። እሰ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ኢሳያስ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር በኢ ነው የተመሰረተ ማለት ነው። እንግዲህ ቀጣይ ደግሞ ወደ ቀጣዩ እንሄድ። እንግዲህ አዲስ ይላል ማለት ነው። አ ቤተሰብ የአራተኛዋ ናት። ዲ የደ ቤተሰብ የሶስተኛዋ ናት። ሴ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ አዲስ የሚል ቃል መስርተውልናል ማለት ነው። አዲስ የሚል ቃል መስርተውልናል ማለት ነው። እንግዲህ አሁን ደግሞ በማን የመሰረተና በአ ወይም ደግሞ በአራተኛዋ ድምጽ ነው ማለት ነው። ቀጣይ ደግሞ በኢ ወይም ደግሞ በአምስተኛዋ ድምጽ እንመሰርታለን። እንግዲህ ኤድስ ይላል ማለት ነው። እንግዲህ እዚህ ጋር አ ቤተሰብ የስንተኛዋ ናት? የአምስተኛዋ ናት ማለት ነው። ዲ የደ ቤተሰብ የስድስተኛዋ ናት። ሴ ቤተሰብ የስድስተኛዋ ናት። ስለዚህ ኤድስ ይላል ማለት ነው። እንግዲህ እዚህ ጋር ደግሞ በማን የተመሰረተው? በኤ ወይም ደግሞ በአምስተኛዋ ድምጽ ነው ማለት ነው። ቀጣይ ደግሞ እንጂ ይላል ማለት ነው። አ ቤተሰብ የስድስተኛዋ ናት። ነ የነ ቤተሰብ የስድስተኛዋ ናት። ጂ የጀ ቤተሰብ የሶስተኛዋ ናት። ስለዚህ ባንድ ላይ እንጂ ይላል ማለት ነው። እንግዲህ እዚህ ጋር በማን የተመሰረተው? ወይም ደግሞ በስድስተኛዋ ድምጽ ነው ማለት ነው። እንግዲህ ቀጣይ ደግሞ ኦዲት ይላል ማለት ነው። ኦ አ ቤተሰብ የሰባተኛዋ ናት። ዲ የደ ቤተሰብ የሶስተኛዋ ናት። ት የተ ቤተሰብ የስድስተኛዋ ናት። ስለዚህ ኦዲት የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር በማን የመሰረት ነው? በኦ ወይም ደግሞ በሰባተኛዋ ድምጽ ነው ማለት ነው። እንግዲህ ከአስከኦ ባሉት እነዚህን የመሰሉ ቃላቶች ከመሰረትና ቀጣይ ደግሞ ወደ ቀጣዩ እንሂድ። ቀጣይ ደግሞ በከቤተሰብ እንመሰርታለን ማለት ነው። እስኪ ከካስከኮ ያሉትን አሁንም በደንብ አርቄ ደጋግሜ እቆጥርላችኋለሁ። ከዚያም በኋላ ደግሞ በእያንዳንዳቸው ቃላትን እንመሰርታለን ማለት ነው። እንግዲህ ተከታተሉኝ። ኩ ኪ ካ ኬ ክ ኮ እንላለን ማለት ነው። አሁን ደግሞ ከታች ወደ ላይ ቆጥርላችኋለሁ ማለት ነው።
ኩ ኩ ከ እንግዲህ በእነዚህ በሰባቱ ድምጽ እያንዳንዳቸው ቃላት መስርተናል። እነሱንም እንያቸው ማለት አሁን በማን ነው የምናይ? በከ ወይም ደግሞ በመጀመሪያዋ ድምጽ የተመሰረተውን ነው የምናይ ማለት ነው። እንግዲህ ከባድ ከባድ ይላል ማለት ነው። የከቤተሰብ ስንተኛው ናት? የመጀመሪያው ናት ማለት ነው። የቤተሰብ የአራተኛው ናት። የቤተሰብ የስድስተኛው ናት። ስለዚህ ከባድ የሚል ቃል መስርተውልናል ማለት ነው። ከባድ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ በኩ የተመሰረተውን እናያለን። እንግዲህ ኩ ማለት ደግሞ የትኛዋ ናት? ይችኛዋ ናት ማለት ነው። እንግዲህ በኩ ደግሞ ኩል ይላል ማለት ነው። ኩ የከቤተሰብ ሁለተኛዋ ናት። ለቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ኩል የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር በማን የመሰረትና በኩ ወይም ደግሞ በሁለተኛዋ ድምጽ ነው ማለት ነው። ቀጣይ ደግሞ በኪ ወይም ደግሞ በስንተኛዋ ድምጽ? በሶስተኛዋ ድምጽ መሰረትላችኋለሁ ማለት ነው። ኪሳራ ይላል ማለት ነው። ኪ የከቤተሰብ የሶስተኛዋ ናት። ሳ የቤተሰብ የአራተኛዋ ናት። ራ የቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ኪሳራ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር በማን የመሰረት ነው? በኪ ወይም ደግሞ በሶስተኛዋ ድምጽ ነው ማለት ነው። ቀጣይ ደግሞ በአራተኛዋ ድምጽ የተመሰረተውን እናያለን ማለት ነው። እንግዲህ ከማለት ደግሞ ይችኛዋ ናት። ስለዚህ ካሳ ይላል ማለት ነው። እንግዲህ እዚህ ጋር ከቤተሰብ የአራተኛው ናት። ሳ የቤተሰብ የአራተኛው ናት። ሁሎችም የአራተኛ ድምጾች ናቸው ማለት ነው። ስለዚህ በአንድ ላይ ካሳ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር በማን የመሰረት ነው? በከ ወይም ደግሞ በአራተኛ ድምጽ ነው ማለት ነው። ቀጣይ ደግሞ ኬንያ ይላል ማለት ነው። ከቤተሰብ የአምስተኛው ናት። የቤተሰብ የሶስተኛው ናት። የቤተሰብ የአራተኛው ናት። ስለዚህ በአንድ ላይ ኬንያ ይላል ማለት ነው። እንግዲህ እዚህ ጋር በማን የመሰረት ነው? በኪ ወይም ደግሞ በአምስተኛዋ ድምጽ ነው ማለት ነው። ስለዚህ ወደ ቀጣዩ እንሂድ። እንግዲህ ቀጣይ ደግሞ በከ የተመሰረተውን እናያለን። እንግዲህ ክፍል ይላል ማለት ነው። ከቤተሰብ የስድስተኛው ናት። የቤተሰብ የስድስተኛው ናት። ለቤተሰብ የስድስተኛው ናት። እንግዲህ እዚህ ጋር ሁሎችም የስድስተኛ ድምጾች ናቸው ማለት ነው። ሁሎችም የስድስተኛ ድምጾች ናቸው ማለት ነው። ስለዚህ በአንድ ላይ ክፍል የሚል ቃል መሰረታውልናል ማለት ነው። እንግዲህ እዚህ ጋር በማን የመሰረት ነው? በከ ወይም ደግሞ በስድስተኛዋ ድምጽ ነው ማለት ነው። ቀጣይ ደግሞ በሰባተኛዋ ድምጽ ወይም ደግሞ በኮ እንመሰርታለን። እንግዲህ ኮ ማለት ይቺ ናት። እንግዲህ ኮከብ ይላል ማለት ነው። ከቤተሰብ የሰባተኛዋ ናት። ከቤተሰብ የመጀመሪያዋ ናት። በቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ኮከብ የሚል ቃል መሰርተውልናል ማለት ነው። እንግዲህ እንዳጠቃላይ እዚህ ጋር ከካስከኮ ባሉት በሰባቱም ድምጽ ቃላትን መስርተን አይተናል ማለት ነው። እንግዲህ የትኞቹ ናቸው? እነዚህ ናቸው ማለት ነው። ከካስከኮ የተመሰረቱባቸው እነዚህ ናቸው ማለት ነው። ስለዚህ ቀጣይ ደግሞ ወደ ቀጣዩ እንሂድ። ቀጣይ ደግሞ ከወስከው ያሉትን እንግዲህ እነዚህንም ደግሞ በተመሳሳይ አሳያችኋለሁ ማለት ነው። ተከታተሉኝ። ወ ው ዊ ዋ ዌ ወ እንግዲህ እዚህ ጋር አሁን ደግሞ ከመጨረሻው ወደ መጀመሪያው እቆጥርላችኋለሁ ማለት ነው። ወ ዌ ዋ ወ እንላለን ማለት ነው። እንግዲህ በእንደዚህ ደግሞ እያንዳንዳቸው በተመሳሳይ አንዳንድ ቃላት መስርቼላችኋለሁ ማለት ነው። እስኪ እነሱን የምናያቸው አሁን በማን ነው የምናይ? በወይም ደግሞ በመጀመሪያዋ ድምጽ ነው ማለት ነው። እንግዲህ ወገብ ይላል ማለት ነው። የቤተሰብ የመጀመሪያዋ ናት። የቤተሰብ የመጀመሪያዋ ናት። በቤተሰብ የስድስተኛዋ ናት። ስለዚህ ወገብ የሚል ቃል መስርተውልናል ማለት ነው። ወገብ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር በማን መሰረት ነው? በወ ወይም ደግሞ በመጀመሪያዋ ድምጽ ነው ማለት ነው። ቀጣይ ደግሞ በወ የተመሰረተው እናያለን ማለት ነው። እንግዲህ ውስጥ ይላል ማለት ነው። የቤተሰብ የሁለተኛዋ ናት። የቤተሰብ የስድስተኛዋ ናት። የቤተሰብ የስድስተኛዋ ናት። ስለዚህ ውስጥ የሚል ቃል መስርተውልናል ማለት ነው። ውስጥ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር ወይም ደግሞ በሁለተኛው ድምጽ የተመሰረቱት ናቸው ማለት ነው። ቀጣይ ደግሞ በው የተመሰረቱ ነው ደግሞ በሶስተኛ የተመሰረተውን እናያለን ማለት ነው። እንግዲህ አዊ ይላል ማለት ነው። ቤተሰብ የመጀመሪያዋ ናት። የቤተሰብ የሶስተኛዋ ናት ወይም ደግሞ የችኛዋ ናት ማለት ነው። ስለዚህ አዊ ብለን መስርተናል ማለት ነው። ቀጣይ ደግሞ በዋ የተመሰረተውን እናያለን። እንግዲህ
በዋ የተመሰረተውን ደግሞ ስናይ ዋጋ ዋጋ ይላል ማለት ነው። ዋ የቤተሰብ የአራተኛው ናት። ጋ የገ ቤተሰብ የአራተኛው ናት። እንግዲህ ሁሎችም የአራተኛ ድምጾች ናቸው ማለት ነው። ስለዚህ ዋጋ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር በማን የመሰረት ነው? በዋ ወይም ደግሞ በአራተኛዋ ድምጽ ነው ማለት ነው። ቀጣይ ደግሞ ወደ አምስተኛዋ ድምጽ እንሄዳለን። እንግዲህ እንግዲህ በወ የተመሰረቱ ደግሞ ዌብ ይላል ማለት ነው። የወ ቤተሰብ የአምስተኛዋ ናት። የበቤተሰብ የስድስተኛዋ ናት። ስለዚህ ዌብ ይላል ማለት ነው። ዌብ። ቀጣይ ደግሞ በው የተመሰረተው እናያለን። እንግዲህ ው ማለት ደግሞ ይቺ ናት። እንግዲህ ውሃ ይላል ማለት ነው። የወ ቤተሰብ የስድስተኛዋ ናት። ሀ ቤተሰብ የአራተኛዋ ናት። ስለዚህ ውሃ የሚል ቃል መሰርተውልናል ማለት ነው። እንግዲህ እዚህ ጋር ደግሞ በማን የመሰረትና ወይም ደግሞ በስድስተኛዋ ድምጽ ነው ማለት ነው። ቀጣይ ደግሞ በመጨረሻው ወይም ደግሞ በሰባተኛዋ ድምጽ እንመሰርታለን። እንግዲህ ሰው መጨረሻዋ ድምጽ የትኛዋ ይቺ ናት? ወ ትባላለች። እንግዲህ አዎ ይላል ማለት ነው። እንግዲህ አይ ቤተሰብ የመጀመሪያዋ ናት። የወ ቤተሰብ የስንተኛዋ ናት? የሰባተኛዋ ናት ማለት ነው። ወይም ደግሞ ይችኛዋ ናት ማለት ነው። ስለዚህ አዎ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር ከወስከው ባሉት በሰባቱም ድምጽ የመሰረት ናቸው እነዚህ ናቸው ማለት ነው። እንግዲህ እንዳጠቃላይ በዛሬው ቪዲዮአችን በእነዚህ በሶስቱ ፊደላት እስከ ቤተሰቦቻቸው ድረስ ቃላትን መሰርተን አይተናል ማለት ነው። እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።